ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ። እንግዲህ ሄርሜላ በትናንትና ስራዋ ዛሬ ወደ ፖሊስ ጣቢያ ፖሊሶች መጥተው ወስዷታል ማለት ነው። ማለት ትናንትና አይታችኋል። ግዴታ አስገድዱ የሰውን ባል መውሰድ። አንቺ ለነገሩ ተለማምደሽዋል የሰውን ባል በመውሰድ ማለት ነው። እንግዲህ ከዚህ ጋር ደግሞ ሩታዬና አብርሽን ተዋቸዋላችሁ። ያው እንደለመዱ ሩታን መሳደብ እንችላለን ብለው ሲሳደቡ ነው ወደ ፖሊስ ጣቢያ ሄዱት ማለት ነው። ሩታን ከእንግዲህ በኋላ መሳደብ አትችሉም ብሏቸዋል። ከሚስቴና ከልጄ እራቁ ብሏቸዋል። የራሴ ይሁን ጀምሬያለሁ፣ ድሮ ያጠፋሁትን ነገር አሁን አስተካክላለሁ ብሏል አብርሽ። ሰምተሻል? ታዲያ መልሳችሁ እዚህ ሁሉ ጣጣ ምን አስገባችሁ ማለት ነው? ከዚህ ሁሉ ጣጣ እኔ አንዳንዴ የሰው ልጅ ስተቱን እንኳን አምኖ ማለት ነው ስተቱን አምኖ እንትን ቢል ግዴታ እኮ ቁጭ በል ሳማት፣ እስቲ ሳሚው፣ ቁጭ አድርጊውና እስቲ ሳሚው ቢያስታውስ እናንተ በመሳም የሚሆን እንዲያስተበትባችሁበትና እንግዲህ የትብተባው እንትን ዋነኛ ተጠርጣሪ ሄርሜላ ሆና ተገኝታለች ማለት ነው። ነገሩ እስከሚወጣ ድረስ ነው እንጂ እህትየዋም ሩታ ልትረዳት አሁን ያልቻለችው አሁን ከሩታ ጋር ስለሆነ ነው እንጂ እያወቁ ነው ይህን ሁሉ ስራ የሚሰሩት ማለት ነው። ስለዚህ ነገሩ ያለው ከአቤል እና ከሄርሜላ ጋር ነው። አሁን ያሳሀስ ሲወርቅ ነው ወደ ቀርቡና ወደ ራሱ የተመለሰው ማለት ነው። ግማሾቻችሁ ደግሞ አውቁን አብርሃም እኮ አብዷል፣ መድኃኒት አብርሃም አላበደም በጭራሽ። አብርሃም ምንም አልሆነም። ልብሱን እንኳን አልቀየረም። አንዷ ደግሞ ከእጁ ጋር የታሰረለት ንውት እጁ ላይ የሆነ ነገር ኧረ ተይ አንቺ ተይ። እንደው ለምታወሩት ነገር እንኳን እያስተካከራችሁ ብታወሩ። ምንም ከእጁ ጋር የታሰረበት ነገር የለም። ምንም ሰዓትም አላሰረ እጁ ምንም ነገር የለውም። ምንም ደግሞ ገብታችሁ ቪዲዮን እኔ ያየሁት ቪዲዮ አለኝ። ለአንቺ ተለይቶ ተሰርቶልሽ እንደው እንጂ እኛ ላየንም። ለማንኛውም ሄርሜላዬ እንግዲህ የእጅሽን አግኝተሻል ማለት ነው። አይፈልግሽም አሸነፍኩኝ እያልሽ ስትጎልሊ አንበሳውን እኮ ዋነኛ አንበሳውን እኔ እያለሁ ስትየነበረው ሁሉንም በሆዷ ስለምትይዘው ሩታ አሸነፈችሽ ማለት ነው። ጌሙንም አሸነፈችሽ፣ አሁንም መልስ አሸነፈችሽ። እሷ ጌሙን ብታሸንፈኝ እኮ እኔ አሸንፊያት አንበሳውን ዋና አንበሳውን ይዣለሁ ስትይ ስትጎለል ነበር ማለት ነው። ሚዲያ ላይ መጎለል አያዋጣም። ስለዚህ ታሁን በኋላ ብሏቸዋል። ከሚስቴም ከልጅም እንዳደርሱ ከጫፏ እንዳደርሱ ከእንግዲህ በኋላ እኔ ያለሁላትን ይባሏለሁ። አቶ አቤል ደግሞ ወረቀቱን እኮ ቀዳ ትለዋለች። ወረቀቱን እኮ ያማል እንዲ ወረቀቱ ይቀደድ እኮ ወረቀት አለ። ምንድነው የሚያል እኮ አቤል በጣም ኤፍሬም ራሱ ለምን 99 ወረቀት አይቀደድም ልብ አልተቀደደም ነው ያለህ። እና እኔ አቤል ምን እንደምትፈልግ ከአብርሃም ይሆት ምን እንደምትፈልግ እኔ አይገባኝም። እሱ ከልጁ ጋር እንዲሆን የማትፈልግበት ምክንያትህም መናገር አለብህ ብዬ ነው የማስበው። ለምን ይሄን ያህል ነገር ታረጋለህ? አንተን ነበር እንደውም ሁለታችሁንም ወደ ፖሊስ ጣቢያ መውሰድ አንተን እንደውም ዋናው። ስለዚህ እንግዲህ ሩታ ሄርሜላ ቤት እንዳያችሁት ፖሊሶቹ መጥተው ሄርሜላን አስረዋት ሄደዋል ማለት ነው። በውሸት በማስመሰል ባለፈው ያንን ሁሉ ጣፍቻለሁ ብላ አሁን ደግሞ ልጄ አስወረደኝ ብላ እርጉዝ ነኝ ብላ በማስመሰሏ ማለት ነው። በማስመሰሏ እንደገና አብርሃምንም እሷ ነች እኮ እናንተ ትቀልዳላችሁ እንዴ? ሰዓቱ የት አለ ሰዓቱ? አሁን እኮ ከቀርቡ ተመልሷል አብርሃም። እናንተ ሄርሜላ ደግሞ አንዷ ሄርሜላን መልጦ እኮ ሄደ። ሄርሜላን ቪዲዮውን አላየሽውም እንዴ? ከቤቷ ሄዶ ጠይቋታል። አዎ ኤፍሬም ይዞት ነው የሄደው። የእህትየዋ ደግሞ ምከሩ፣ እናንተ ምከሩ። ምንም ምክር አያስፈልግሽም። አንቺ ትልቅ ሰው አይደለሽ እንዴ? ራስሽን የምታውቂ ሴትዮ ደግሞ አንቺን ማን ሲመክር ይውራል?
በዛው ተንጣጭ እንጂ ሚዲያ ላይ። ስለዚህ አብርሃም የሩታና የሩታ ብቻ ነው። ድሮም ብያቸዋለሁ። ድሮም አታሽቃምጡ። አብርሃም ይመለሳል ወደ ሩታ። ተው ተው ስላችሁ ሄርሜላ ከረሜላ እያላችሁ ይኸው ከረሜላነቷን አሳያችሁ። የመጀመሪያ ስለሆንክ ነው። እኔ እኮ ሰው አልወድሽም እየተባለ ግዴታ ልሳምሃለ እንዴ? ምንድን ነው መሳም? ምስም ይወጣሽ እንዴ? አቤል ጎንሽ ያለልሽ አይደል? እንዳጨው መጭው አቤልን ማለት ነው። አቤልን መሳም በቃ ምስም ታጣሽ። ግዴታ ልሳምህ እንደዚህ የሰው ባል እኮ ነው። አትሳሚ ካሁን በኋላ ርቀትሽን ይዘሽ ጠብቂ ሲላት ተውን ብቻችን እናውራ። ምን ልታረጉት ነው? አንተ ውጣ፣ ፍሬምን እኮ ውጣ አሉት። እሱ ያዋራት አንተ ውጣ። ለምን እንትሎ ተዘጋጅታችሁ እኮ ነው እናንተ የጠበቃችሁት ማለት ነው። ተዘጋጅታችሁ ለአራቱ ናችሁ የጠበቃችሁ። ምን እንደምታረጉት ስለማያውቅ ወንድሙን ጥሎ ይውጣላችሁ እንጂ የባለፈው ስህተት አይበቃውም። አሁን ደግሞ ሌላ ስህተት ሊጨምሩለት ነው። አሁን ወደ ልጄና ወደ ሚስቴ እኔ ሩታን ነው የምወዳት፣ አንቺ በአጋጣሚ የገባች ስህተት ነሽ ብሎች ቁጭ እኔ አንቺ ስህተት ነሽ ነው ያለሽ። ስህተት ነሽ ስህተት የባለፈ ሆቴል በስህተት እንትን ብያለሁ፣ አሁን አስተካክል ያለው ስህተት። ስለዚህ ስህተት ነሽ ነው ያለሽ። እንዲህ ተብሎም የሰው ልጅ እንደዛ መሆን ኧረ ያንቺስ ሴት አሰዳቢ፣ ሁልጊዜ ሴት አሰዳቢ። ይሄ ኮስተላቴም እንዴ ምን ነው? እኛንም አታሰድቢ። ምንድን ነው ሴት ማሰደብ የሚያህል አበዛሽ። አሁንስ አልፈልግሽም ስህተት ነሽ ሲልሽ ስህተት ነሽ ሲልሽ አንቺ እኔ ስህተት ብለሽ መተው እንጂ እጎዳለሁ። እኔ እኮ የመጀመሪያ ሁሉም የመጀመሪያ ይላል። የመጀመሪያ እኮ ስለሆንክ ነው። የመጀመሪያ እኮ ስለሆንክ ነው። ኧረ ተይ ሄርሜላ ተይ አታስዋሺ። አሁን አንቺ አብርሃም የመጀመሪያሽ ነው። ኧረ ተይ እሱም አላለም። እንኳን የመጀመሪያ ነች አላለም። ሲያወራ አልሰማንም። ብዙ ነገር አውርተን ብዙ ልጆችን ወልዳለን ተባብለን ሌላ ህይወት ጀምሪ አለሽ። ከአንተ ጋር ህይወት ጀምሪ ስትይው ሌላ ህይወት መጀመር ትችያለሽ ብሎሽ ቁጭ። አይ ቅሌት እንደዛ እየተባለች ራሱ ግግም። ስለዚህ ነው አሁን ወደ ሩታ ደግሞ እናቴ ታሁን በኋላ አንቺን ለፖሊስ እንጂ ከአንቺ ጋር ስከራከር አልኖርም ብላ ፖሊስ ጠርታ አስቀፈደደቻታ። ወታደር ነው እንግዲህ ይሄን ነገሩ። ልብስ እየተኮስኩ ነው። እናንተ ሰነፍ እንዳልመስላችሁ ባንዴ ላጥ አለጌ ቁጭ ነው ብለው እኮ ብታው እንደሌ ግን እንጂ ሰው ከውየት እንትን ልብስ ሲተኩስ ማለት ነው ሲንቀረፈፍ የሚውለው ለምንድን ነው? እውነቴን ነው የምላችሁ። እኔ እኮ እንዴ ምንም አያቆየኝም። ልብስ ስተኩስ አልውልም። እኔ ቶሎ ተኩሽ በቃ የማይተኮሱትን መጠርጠፍ እያረኩ በቃ እንዴ የምን እንዲህ ሲንፏቃ ቆመዋል ነው። እኔ በጣም አንዲት ኢትዮጵያ ነበረች ማለት ነው። ከእሷ እናት ቤት ነበር የምትሰራውና 3 ወር ነው መሰለኝ የተቀመጠችው። በጣም ነበር ሰህሰድ የምንጣለው። ምንድን ነው አንቺ ተገደለች ለኩላሊትሽ ለእንትልሽ ይህን ያህል ጊዜ የምትውይ ውላታለሁ። አንድ ልብስ 1 ሰዓት ይዛ ነው በቃ ስትለቅም እንደ ቅማል የምትውለው። እናቴ ለቀምሽን ሊገለጥሽ አመሰግነኝ። ለምን ቅማል እንደ ቅማል ላቅምላት? እኔ እናቴ ለብ ስራ አጣድፊ እዛም እያለሁኝ የልጆቹን ልብስ ብቻ ነው ግን እዛ የምተኩሰው። ቶሎ በቃ አንዴ ከምረውና 1 ሰዓት አይፈጅብኝም። ሴትዮ የራሱ ገርማት ነበር። ምን ጊዜ ተኩሰሽ ጨለሽ ስትለኝ ለብ ነው አላታለሁ። እሷም ስለምታውቅ ዝም ትለኛለች። ዛዳ ተገትል ሌሎሉ ከካውያ ጋር። ስለዚህ እህቶቼ አትገተሩ።
ማለት ካውያቸውን ትንሽ እንትን እኔ አሁን የውሃው ነው ያለኝ። ውሃውን እንትን ስለው እንትንም ብጨምርበት ልብስ አያቃጥልብኝም። ከዛ በውሃው የሌላችሁም ውሃችሁን እያርከፈከፋችሁ ማለት ነው። ውሃችሁን እያርከፈከፋችሁ በቃ በአንዴ ካውያ ላጥ የምን እንትን ነው አሁን እሷ በስማ እንደው ወይኔ ከኔ ጋርማ እንደው በቃ ማታ አታገኟትም። እኛ ልንጫወት ነው። እኛ ኢትዮጵያውያን ስንሰባሰብ እንጫወታለን። የሆነችም ልጅ ትመጣለች። እኛ እሷን ብለን እንትን እንላለን። እሷ ልብስ ልትተኩስ ትሄዳለች። በዛው በቃ በዛው ታድራለች። በሯት ሳናገኛት እንመጣለን። አናገኛትም። እውነቴን ነው የምላችሁ። ምሳ ስንበላ ብቻ ነው የምናገኛት። ልብስ ስተኩስ ደግሞ እኮ ብዙ ሰው የለም። እግዚአብሔርን እውነቴን ነው የምላችሁ። 3 ናቸው። እንደው ለምን ልብሱን እንትን እንዳረባት አላውቅም። እንደ በቃ ተገትራ ነው የምትውለው። ሄደች ከአንዷ ጋር ልስማማን ብላ 2 ናቸው ደግሞ። እሷ እኮ ስራዋ ምግብ ነበረ። እምቢ ብላ ምግብ አልሰራም ብላ ነው እንጂ ምግብ ይሻላል ነበር።